በስራ ላይ የነበሩ ኦፊሰሮችን ፎቶና ቪዲዮ ቀርጾ የለቀቀው ቲክቶከር ታሰረ። የ82 ዓመቱ አዛውንት የተሳካ የልብ ቀዶ ሕክምና ተካሄደላቸው። በሶሪያ ላይ ተጥለው የነበሩ ማዕቀቦች ተነሱ። እስራኤል በካፌ ትምህርት ቤትና የእርዳታ ጣቢያ በርካቶችን ገደለች። የሚሉትን ዘገባዎች በዝርዝር ይዘንላችሁ ቀርበናል። አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ አትርሱ። አሁን ወደ ዝርዝር ዘገባዎች አልፋለሁ። የባለስልጣኑን ኦፊሰሮች ያለ ፈቃድ ፎቶ በማንሳት በቲክቶክ ያሰራጨው ግለሰብ በቁጥጥር ስር ውሏል። በስራ በመሰማራት ላይ የነበሩ የባለስልጣኑን ኦፊሰሮች ያለ ፈቃዳቸው ፎቶ በማንሳት በቲክቶክ ያሰራጨው ግለሰብ በፖሊስ ቁጥጥር ስር እንዲውል ማድረጉን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ዋና ዳይሬክተር ሻለቃ ዘሪሁን ተፈራ ግለሰቡ ፎቶ በማንሳት በቲክቶክ ያሰራጨው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 በስራ ስምሪት ላይ የነበሩ የደንብ ማስከበር አባላትን ነው። ግለሰቡ ያለ ፈቃዳቸው ፎቶ በማንሳትና ቪዲዮ በመቅረጽ በቲክቶክ በማሰራጨቱ በፖሊስ ቁጥጥር ስር መዋሉን ገልጸዋል። ግለሰቡ በመደበኛ ስራቸው ላይ የነበሩ ኦፊሰሮችን ተከታትሎ ፎቶ በማንሳትና ቪዲዮ በመቅረጽ ስም ከማጥፋቱም በላይ የስራ እንቅስቃሴዎችን ከህግ አግባብ ውጭ ሲያሰራጭ የነበረ መሆኑ እንደተደረሰበት ተናግረዋል። ግለሰቡ በህግ ቁጥጥር ስር እንዲውል በማድረግ ተጨማሪ ምርመራ እየተካሄደ መሆኑንም ሻለቃ ዘሪሁን ተፈራ ጨምረው ገልጸዋል። ተጠርጣሪው ማን እንደሆነ ግን ከመናገር ተቆጥበዋል። በኢትዮጵያ ለመጀመሪያ ጊዜ በ82 ዓመት አዛውንት ላይ የተሳካ የልብ ቀዶ ሕክምና ተደረገ። በዶክተር ፈቃደ አጓር የተመራ በ82 ዓመት የእድሜ ባለጸጋ ላይ የተሳካ የልብ ቀዶ ጥገና ሕክምና ለመጀመሪያ ጊዜ ተደርጓል። የልብ ቀዶ ሕክምና ሐኪሙና የዚህ ቀዶ ጥገና መሪ ዶክተር ፈቃደ አጓር እንደተናገሩት ለ82 ዓመቷ እናት የተሰራው የደም ቧንቧዎችን የመክፈትና የልብ በርን የመቀየር ቀዶ ሕክምና በተሳካ ሁኔታ ተጠናቋል። እንደ ዶክተር ፈቃደ ንግግር ሁለት የተለያዩ ትልልቅ ቀዶ ሕክምናዎች መሆናቸው ቀዶ ሕክምናውን ከባድ የሚያደርገው ነበር። በዚህም ሁለት የተለያዩ የደም ስሮች የመክፈት ስራ ተሰርቷል። እንደ ዶክተር ፈቃደ ይህ ቀዶ ሕክምና በኢትዮጵያ ታሪክ የመጀመሪያ በመሆኑ በሪከርድነት ሊመዘገብ የሚገባው ነው። ቀዶ ጥገናው አንደኛውን ከእግራቸው ላይ ሌላኛውን ደግሞ ከደረት ስር ትልቅ የደም ቧንቧዎችን በመውሰድ የተሰራ ነውም ብለዋል። ቀዶ ሕክምና ውጤታማ ላይሆን ይችላል የሚል ፍርሃት ቢኖርም የሰው ልጅ እስከ መጨረሻው ድረስ እየሞከረ መኖር አለበት በሚል ድፍረት መከወኑን ገልጸዋል። ባሳለፍነው አርብ ጠዋት 1 ሰዓት ተኩል ጀምሮ እስከ 9 ሰዓት ተኩል ድረስ 7 ሰዓታት የፈጀ ቀዶ ሕክምና ሲሆን በተሳካ ሁኔታ ተጠናቆ በአሁኑ ሰዓት የእድሜ ባለጸጋዋ በሙሉ ጤንነት ላይ እንደሚገኙም ዶክተሩ አስታውቀዋል። ዶናልድ ትራምፕ በሶሪያ ላይ ተጥሎ የነበረው ማዕቀብ እንዲነሳ አዘዙ። ይህ ተገማቹ ፕሬዝዳንት ዶናልድ ትራምፕ በሶሪያ ላይ ተጥሎ የነበሩ ማዕቀቦች እንዲነሱ ውሳኔ አሳልፈዋል። የማዕቀቡ መነሳት ከ6 ወራት በፊት ከበትረ ስልጣናቸው የተወገዱት በሽር አልአሳድ ያደቀቋትን ሶሪያ መልሶ ለመገንባት ያስችላል ተብሏል። የአሜሪካው የግምጃ ቤት ሰነድ እንደሚለው የማዕቀቡ መነሳት ለሶሪያ ልማት ተስፋ ሰጪ፣ ለመንግስታዊ እንቅስቃሴዎች አስቻይና ማህበራዊ መስተጋብርን መልሶ ለመጠገን አስፈላጊ ነው። ሶሪያ ከ2003 ዓ.ም ጀምሮ የአረቡ ዓለም ህዝባዊ አመጽ በተቀጣጠለበት ወቅት ነበር የአሜሪካ ማዕቀቦች ሰለባ የሆነችው። በማዕቀቡ በጦርነት የደቀቀችው ሶሪያ በኢኮኖሚም እንድትዳሽቅ ሆናለች። መልሶ ግንባታ ቀርቶ ባለችበት መቀጠል አቅቷት ተንኮታኩታ ወድቃለች። ባለፈው ግንቦት ላይ በመካከለኛው ምስራቅ ጉብኝታቸው የሶሪያን ማዕቀብ ሊያነሱ እንደሚችሉ ገልጸው የነበሩት ትራምፕ ትናንት ሰኞ ውሳኔ አሳልፈዋል። የተዋሃደችና ጠንካራ ደህንነት ያላት ሶሪያ ለአሸባሪዎች ምቹ ስለማትሆን ማዕቀቡ ተነስቷል ብለዋል ዶናልድ ትራምፕ። ይህ ንግግራቸው ከማዕቀቡ መነሳት ጀርባ ኢራንን ለማጥቃት ሶሪያን አጋር ማድረግ ስትራቴጂ አካል መሆኑን እየተገለጸ ይገኛል። 518 ሶሪያውያን ባለስልጣናትና ሌሎች ግለሰቦች ማዕቀብ ከተጣለባቸው ዝርዝር እንደተሰረዙ ለማወቅም ተችሏል። እስራኤል በካፌ ትምህርት ቤትና የእርዳታ ጣቢያ ላይ በጣለችው ቦምብ 95 ፍልስጤማውያን አለቁ። እስራኤል ትናንት ሰኞ በትምህርት ቤት፣ ካፌና የእርዳታ ማከፋፈያ ጣቢያ ላይ ተከታታይ ቦምቦችን በመጣል 95 ፍልስጤማውያንን በመግደል በርካቶችን አቁስላለች። በጋዛ የባህር ዳርቻ በሚገኝ ካፌ ላይ በተጣለው ቦምብ ብቻ እስማኤል አቡ ሀብ የተባለ ጋዜጠኛን ጨምሮ 39 ሰዎች መገደላቸውና በደርዘን የሚቆጠሩ መቁሰላቸውን አልጀዚራ ዘግቧል።
ከሟቾች መካከል ልደት ያከብሩ የነበሩ ህጻናትና ሴቶች እንደሚገኙበት ታውቋል። የባህር ዳርቻው አካባቢ ከፖለቲካዊና ወታደራዊ እንቅስቃሴ ውጭ የሆነ ሰላማዊ ቦታ እንደነበርም ተገልጿል። አሁን ላይ ካፌው የነበረበት ቦታ በተጣለበት ከባድ ቦምብ ምክንያት ወደ ትልቅ ጉድጓድነት ተለውጧል። እስራኤል በጋዛ የሚገኘውን የአፋ ትምህርት ቤት በቦምብ ደብድባለች። ትምህርት ቤቱ በጋዛው ጦርነት የተፈናቀሉ ዜጎች መጠለያ ሆኖም ነበር። ሆኖም እስራኤል የ5 ደቂቃ ቅድመ ማስጠንቀቂያ በመስጠት በቦምብ አጋይተዋለች። የተሰጠው 5 ደቂቃ በቂ ባለመሆኑም በርካቶች መጎዳታቸው ተዘግቧል። ምን እንደምናደርግና የት እንደምንሄድ አናውቅም። ዓለም ላለፉት 630 ቀናት ለሞት አሳልፎ ሰጥቶን ተቀምጧል። ሞት አብሮን አለ ሲሉ አንድ አስተያየት ሰጪ ለአልጀዚራ ከጥቃቱ በኋላ ተናግረዋል። እስራኤል በማዕከላዊ ጋዛ በሚገኘው አላቅሳ ሆስፒታል አቅራቢያ የሚገኝ የመጠለያ ጣቢያንም ደብድባለች። ይህ የመጠለያ ጣቢያና የባህር ዳርቻው ካፌ ያለምንም ወታደራዊ ማስጠንቀቂያ የተደበደቡ ናቸው ተብሏል። ድብደባው በብቸኝነት አገልግሎት እየሰጠ በሚገኘው ሆስፒታል ላይ ጫና ማሳደሩም ታውቋል። የጋዛ ጤና ኃላፊዎች ድብደባው የጋዛን የጤና መሰረተ ልማት ፈጽሞ በማውደም ህዝቡን ለእልቂት ለመዳረግ ያለመ ነው ብለዋል። እስራኤል በደቡባዊ ጋዛ ሰብአዊ እርዳታ እየጠበቁ የነበሩ ፍልስጤማውያንንም በቦምብ ቆልታቸዋለች። በአሜሪካ እርዳታ አቅራቢነት በኮሃን ዩኒስ እርዳታ ለመቀበል የተሰባሰቡ ንጹሐን ላይ በተጣለ ቦምብ ቢያንስ 15 ሰዎች መገደላቸውና 5 መቁሰላቸው ተረጋግጧል። ይህም ከባለፈው ግንቦት አንስቶ በጋዛ እርዳታ ለመቀበል በተሰበሰቡበት የተገደሉ ሰዎችን ቁጥር ወደ 600 ከፍ አድርጎታል። የእስራኤል መከላከያ ሰራዊት ትናንት ሰኞ በንጹሐን ላይ ጥቃት መፈጸሙን አምኖ ጉዳዩን እያጣራ እንደሚገኝ አስታውቋል። እንደ እስራኤል ጦር መረጃ በጋዛ እርዳታ ማዕከሎች አካባቢ ሆን ብለው የተኩስ ሩምታ የከፈቱ የእስራኤል ወታደሮች እንደነበሩ ማወቅ ተችሏል። የእስራኤል ወታደሮች በኮሃን ዩኒስ አካባቢ የመኖሪያ ቤቶችን እያፈረሱ መሆኑ እስራኤል አካባቢውን በዘላቂነት በወራ ለመያዝ ማሰቧን እንደሚያሳይም አልጀዚራ ዘግቧል። ከጋዛ አጠቃላይ የቆዳ ስፋት 80 ከመቶ በዚህ ወቅት በእስራኤል ወታደሮች ቁጥጥር ስር ይገኛል። ዜጎችም በግዳጅ እየተፈናቀሉ ነው ሲል የተባበሩት መንግስታት ድርጅት መረጃ ያመለክታል። በመጨረሻም ፕሬዝዳንት ትራምፕ ቲክቶክን የሚገዛ የቱጃሮች ቡድን ማዘጋጀታቸውን ገለጹ። ፕሬዝዳንት ዶናልድ ትራምፕ በአሜሪካ ውስጥ የብሔራዊ ደህንነት አደጋ ይፈጥራል በሚል የታገደውን ቲክቶክ የሚገዛ የቱጃሮች ቡድን አለኝ ብለዋል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ መጠይቅ የቪዲዮ ማጋሪያ መተግበሪያውን ለመግዛት ፈቃደኛ የሆኑ በጣም ሀብታም ሰዎች አሉ ብለዋል። ከ2 ሳምንታት በኋላ ነግራችኋለሁ ሲሉም ጠቆም አድርገዋል። መተግበሪያውን ለመሸጥ የቻይና መንግስት ይሁንታ ያስፈልጋል፣ ነገር ግን ትራምፕ ፕሬዝዳንት ዢ ጂንፒንግ ያደርጉታል ብለው እንደሚያስቡ ለፎክስ ኒውስ አስታውቀዋል። ትራምፕ በዚህ ወር ቲክቶክ እንዲሸጥ የሚያስገድደው ህግ ተግባራዊ እንዳይሆን ለሶስተኛ ጊዜ የማራዘሚያ ዕድል ሰጥተዋል። ለሶስተኛ ጊዜ የተደረገው ማራዘሚያ የቲክቶክ እናት ኩባንያ ባይትዳንስ በመስከረም 17 ለመሸጥ ስምምነት ላይ እንዲደርስ ይጠይቃል ተብሏል። ቢቢሲ የቲክቶክን አስተያየት የጠየቀ ቢሆንም ወዲያውኑ ምላሽ አለማግኘቱን አስታውቋል። ባለፈው ሚያዝያ ላይ ቲክቶክን ለአንድ አሜሪካዊ ገዢ ለመሸጥ የተደረሰው ስምምነት አሜሪካ ቻይና ላይ የጣለችውን ታሪፍ ተከትሎ በተፈጠረው ውዝግብ መፍረሱ የሚታወስ ነው። ትራምፕ አሁን ገዢዎች አሉኝ ያሉት ከ3 ወራት በፊት ለመግዛት ሲጠብቁ የነበሩትን ነው ወይስ ሌሎች የሚለው ይፋ አልተደረገም። የአሜሪካ ኮንግረስ ቲክቶክ እንዲሸጥ የሚያስገድድ ህግ ባለፈው ዓመት ሚያዝያ ላይ ሲያጸድቅ የመተግበሪያው እናት ኩባንያ የአሜሪካ ተጠቃሚዎችን መረጃ ለቻይና መንግስት አሳልፎ ሊሰጥ ይችላል የሚል ስጋት እንዳለው የገለጸ ቢሆንም ቲክቶክ ግን ስጋቱ ተገቢ አይደለም ሲሉ ውድቅ አድርጎታል። ትራምፕ በመጀመሪያው የስልጣን ዘመናቸው መተግበሪያውን ተችተው ነበር። ነገር ግን በ2024 ባደረጉት ምርጫ ለማሸነፋቸው እንደ አንድ ምክንያት አድርገው ስለሚመለከቱት አሁን በአሜሪካ ውስጥ ጥቅም ላይ መዋሉን ይደግፋሉ። ህጉ በጥር 19 ተግባራዊ መሆን የነበረበት ቢሆንም ነገር ግን ትራምፕ በፊርማቸው በተደጋጋሚ እያራዘሙት ይገኛሉ። ይህም የኮንግረሱን ህግ አውጪዎች ተቃውሞና ትችት አስከትሎባቸዋል። ቲክቶክ ህጉ ህገ መንግስታዊ አይደለም ሲል ተቃውሞውን አሰምቷል። ነገር ግን ለአሜሪካ ጠቅላይ ፍርድ ቤት ያቀረበው ይግባኝም ውድቅ ተደርጎበታል። የተወደዳችሁ የቀለም ቤተሰቦች ለዚህ ሰዓት ያዝናቸው መረጃዎች እስካሁኖቹ ነበሩ። በሌሎች መረጃዎች መልሰን እስከምንገናኝ በሰላም ቆዩ።